እጅግ በጣም እያስጨነቀቻት ነው የምትገኘው። እንዴት ጡት አልጠባሽም? እናትሽ ለምን አላጠባችሽም? በማለት ተደጋጋሚ ጥያቄዎችን እየጠየቀች እያፋጠጠቻት ነው። ዳጣ ደግሞ እሱን የምታውቀው እናቴ ናት በማለት እመልሳላት እና ላግዝሽ ነው እንጂ የመጣሁት በጥያቄ እንድታፋጠጭኝ አልነበረም በማለት ከሰላም ሸሽታ ወጥታለች ማለት ነው። እንግዲህ ወደ ባኞ ቤት ከገባች በኋላ ራሷን በመስታወት እየተመለከተች ነበረ ዳጣ። ሰላም ይህንን ያክል ጥያቄ የምታበዛብኝ ለምንድን ነው? ሁልጊዜ ስለ እናትና ስለ አባት ባወራሁኝ ቁጥር የት ነው የተወለድሽው? እናትሽ ማናት? የት ናት? በማለት በጣም አሰልቺ የሆነ ጥያቄ እየጠየቀች ነው። እንደውም ከኤቢ ቀጥሎ በሁለተኛ ደረጃ እያስጨነቀችኝ ያለችው ሰላም ናትና ይህ ነገር እንዴት ሊሆን ቻለ? በማለት ዳጣ ትልቅ ጥያቄ ውስጥ ገብታለች። እዚሁ ውስጥ እያለች ነበረ ኤቢ በሩን ከፍታ የገባችባት። እናም ከዚህ ቤት መቼ ነው ልትወጪ ያሰብሽው? በማለት ትጠይቃታለች። እሷም እንግዲህ ያው የተለመደ ንዝንዟ ነውና ናቅ አድርጋ ትታታለች ማለት ነው። እና አሁን ትወጫለሽ ወይ? በማለት ስትጠይቃት አዎ ወጣና እነ ምሳሌ ጋር ሄዳለሁ በማለት መልሳላታለች። ከዚህም በኋላ ነበረ ቶሎ ብላ ለአርጁን ደውላ አርጁን ዳጣ ልትወጣ ስለሆነ ተዘጋጅ በማለት እንግዲህ ዳጣን እንዲያጠቃት መልእክት ነግረዋለች ማለት ነው። እንግዲህ ዳጣ ከዚህ ቤት ከወጣችን በኋላ ለአርጁን በመደወል እየተከታተለች ሁኔታውን ስታሳውቀው እሱም ዳጣን ለማጥቃት ከስር ከስሯ ሲል ዳጣ አይን ውስጥ ይገባል። እሷም ኤቢ እንደላከችው እርግጠኛ ነበረችና አንድ ችፍግ ያለ ዛፍ ስር ገብታ ተደብቀዋለች። እሱም አልፏት ከሄደ በኋላ ነበረ ዙሪያውን ቢያማትር ዳጣን ያጣታል። ሳያስበው ከኋላው አስደንግጠዋለች ማለት ነው። እናም ኤቢ ናት የላከችህ፣ ስለዚህ ውጋት ነው ያለችህ ወይስ ደብድባት ወይስ ግደላት ብላ እንደላከችህ ንገረኝ በማለት ታፋጥጠዋለች። እሱም በቃ ውጋት ብላ ነው የላከችኝ በማለት ይመልስላታል ማለት ነው። እንግዲህ አሁን አንድ ውለታ ዋይልኝ ለኤቢ እንደ ደበደብኩሽ አድርገሽ ትነግሪልኛለሽ በማለት ተስማምተው ተለያይተዋል ማለት ነው። በሌላ በኩል አቶ ደረጀ በጣም ትልቅ ጭንቀት ውስጥ ነው የገባው። እንግዲህ ሰላምም ታፋጥጠዋለች ዳጣም እና በቃ የልጆቹ የሚስቱ ጉዳይ እጅግ በጣም ትልቅ ውጥረት ውስጥ ነው የከተተው። እናም ወይዘሮ ማርታን በቃ ብትፈችኝስ በማለት ዱብዳ የሆነ ጥያቄ ጠይቋት ወይዘሮ ማርታ እንባ እየተናነቃት እያለቀሰች ነው የምትገኘው። እንዴት እንደዚህ ልትለኝ ቻልክ? ልጆቼን ይሄንን ሁሉ ክብር፣ ማዕረግ፣ ሀብት ሁሉንም ነገር ያገኘሁት ባንተ ነውና እንዴት አንተን ልፈታህ እችላለሁ? በማለት እጅግ በጣም አዝናበት ስታለቅስ ነበረ። እሱም ሊያረጋጋት ሞክሯል። ግን ካለው ነገር ካጠፋው ጥፋትና እስካሁን ደብቆ ካቆየው ሚስጥር አንጻር ነው እንደዚህ ሌላት የቻለው። እሱም ትልቅ ግራ መጋባት ውስጥ ነው እየገባው። በዚህ ሰዓት እንግዲህ ይህንን ትልቅ ሚስጥር ቢነግራት ትረዳኛለች ወይስ እጅግ በጣም አዝናብኝ እጄ ላይ ትሞታለች? ምክንያቱም እጅግ በጣም ነው የምታምነኝ በማለት ውስጡ እየተብሰለሰለ ነው የሚገኘው። በሌላ በኩል ደግሞ እንግዲህ ጓደኛ ማቾቹ መጠንና ውሃ ተገናኝተዋል። እናም ስለ ክፍለ ሀገር እያንዳንዱን ነገር ለዳጣና ለውሃ እያስረዳቻቸው ነው። መንገዱ ምቹ እንዳልሆነ፣ ሰዎቹ ከሲታ እንደሆኑ፣ በበሬ እንደሚያርሱ ብዙ ነገሮች ውሃ መብራት እንዳልተሟላ ስለ ክፍለ ሀገር ኖሮ እያንዳንዱን ነገር እየተናገረች ነው የምትገኘው። ዳጣም ከዚህ በመቀጠል አዎ የክፍለ ሀገር ኖሮ እንደዚህ ነው፣ ሁሉም ነገር እንደ አዲስ አበባ የተመቻቸ አይደለም በማለት በምታውቀው መጠን ለሁለቱ ልታስረዳ እየሞከረች ነው የምትገኘው። እናም ስጦታ ከክፍለ ሀገር ምናመጣሽልኝ ስትላት ውሃ ማር እንዳመጣችላት ነግራታለች። ዳጣ እነ ምሳሌ ጋር ከሄደች በኋላ ምሳሌን እንድታመጫት ብላ ውሃ አስጠንቅቃት ስለነበረ ምሳሌን ይዛት ተመልሳለች ማለት ነው። አቤጌል እንግዲህ ስለ ዳጣ እያንዳንዱ መረጃ ከምሳሌ ለመስማት እጅግ በጣም ጓጉታለች። ስንተኛ ክፍል ነሽ በማለት ትጠይቃታለች። አሁን 5ኛ ክፍል ነኝ ብላ ስትመልስላትም አንቺ 4ኛ ክፍል ሳልሽ ዳጣ እናንተ ቤት ነበረች ትላታለች።
አዎ ነበረች በማለት እየመለሰችላት ነው። እናም አባቷ እናቷ የት እንደተወለደች ሁሉንም ነገር ስለ ዳጣ የምታውቀውን ነገር ንገሪኝ በማለት ምሳሌን ከፍተኛ ግራ መጋባት ውስጥ ከታታለች። ሰላም እንግዲህ ሆዷ ውስጥ ስላለው ልጅ ምን ያክል ታሪኩ ብዙ እንደሆነና በፊልም ወይም በመጽሐፍ መልኩ ካደገ በኋላ ለሰው የማጋራው ነው የሚሆነው በማለት ለናታን እየነገረችው ነበርና ይህን ያክል አስጨናቂ ነገር ነው ወይ በማለት እየጠየቃት ነው። ናታን አዎ ታሪኩ እጅግ በጣም ብዙ ነው ብለዋለች። እናም ባለፈው አደራ ያልኩህን ነገር ችላ አልክ በማለት ናታንን ጠይቀዋለች። ምንድን ነው ሲላትም ስለ ዳጣ እናትና አባት ስለተወለደችበት ሀገር እያንዳንዱን መረጃ እንድትጠይቃትና ለእኔ እንድትነግረኝ ብዬክ ነበረ በማለት ታስታውሰዋለች። እንግዲህ ዳጣ ምንም አይነት ሚስጥር ከአንደበቷ እየወጣ አልነበረም። የተወሰነ ኢንፎርሜሽን ልታጋራቸው ከሞከረችን በኋላ አቶ ደረጀ ባስጠነቀቃት መሰረት እያንዳንዱን ነገር ውሸቴን ነው፣ እኔ የተወለድኩት አሁንም ድሬዳዋ ነው፣ አባቴም ሲሳይ ነው በማለት እንግዲህ በውሸቷ ቀጥላበታለች ማለት ነው። ናታን ደግሞ ምንም አይነት መረጃ ከዳጣን ባለማግኘቱ ለሰላም ምንም ነገር ሊነግራት አልቻለም ማለት ነው። እንግዲህ አሁን ልብ ለልብ የተዋወቀን መስሎኛል፣ እያፈቀረችኝ ይመስለኛል። ስለዚህ አሁን እውነታውን ከነገረችኝ የምነግርሽ ነው የሚሆነው በማለት ለሰላም ቃል ገብቶላታል ማለት ነው። ሰላም በበኩሏ እጅግ በጣም ጥያቄ ፈጥሮባታል። የዳጣ ጉዳይ እዚህ እንዴት መጣሽ? አባትሽ እንዴት አይጠይቅሽም? እና እናትሽ በስርዓት ስለምን አላሳደገችሽም? በማለት ዳጣን በተደጋጋሚ እያጨናነቀቻት ነው የምትገኘው። በእርግጥ የኔ ልጅ ናት ብላ እያሰበች ነው የሚመስለው። ምክንያቱም ሳያት ልቤ እየደነገጠ ነው በማለት ለናታን ነግረዋለች። ናታንና ዳጣ እንግዲህ አዩኝ አላዩኝ ፍቅራቸው እያጧጧፉት ነው የሚገኙት። አሁን ላይ ሰው አይን ውስጥ ቢገቡም ግድ ያላቸው አይመስልም። እንግዲህ በጨለማ ግቢ ውስጥ እግራቸውን ዘርግተው ተቃቅፈው የፍቅር ቄጠማቸውን እየቀነጠሱ ነው የሚገኙት። እባክህ አንድ የቤተሰቡ አባላት ያያየንና ጉዳችን እንዳይፈላ ብትለውም ናታን ግድ የሰጠው አይመስልም። ምክንያቱም ከእሷ ጋር ሲሆን ያው ማሰቢያው ሁሉ ነው የሚደፈነው እና ለወደፊቱ የሚመጣውን ነገር ሁሉ አስተውሎ የሚያይ አይመስልም። ምክንያቱም የዳጣ ፍቅር ጋርዶበታል ማለት ነው። እናም ተሸነፍክ እና እንደዚህ የሚያልፈሰፍስክ ምንድን ነው በማለት ሙድ እየያዘችበት ነው የምትገኘው። አቤጌል ምሳሌን ወጥራ እንደያዘቻት ነው የምትገኘው። ምሳሌ ለመናገር እንግዲህ አንድ ሁለት እያለች ነው የምትገኘው። እጇን እያፋተገች ከፍተኛ ጭንቀት ውስጥ ገብታለች። ገና እንግድነት በመጣችበት ቤት ከውሃ ጋር እጅግ በጣም ተግባብተው እያወሩና እየተነጋገሩ ነው። ምሳሌ በውሃ አነጋገር ግራ እየተጋባች ነው የምትገኘው። ምክንያቱም ምሳሌ እጅግ በጣም ብልጥና ቀልጣፋ ልጅ ናት። ውሃ ደግሞ ያው የሳይኮሎጂ ችግር ያለባት ሕፃን ናትና እንግዲህ የሁለታቸውን ጨዋታ ቆርፍዳ በመሀል አቤጌል ከፍተኛ ጭንቀት ውስጥ ከታታለች። እውነታውን የምትነግራት ነው የሚመስለው። እንግዲህ ዳጣ ክፍል 52 የተከታተላችሁትን ይመስል ነበር። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። ቻናሌን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱኝ በአክብሮት እጠይቃለሁ። ሰላም ቆዩልኝ።